ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 4 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በፋኖ ታሪክ የመጀመሪያው የሆነው የልዩ ኮማንዶ ምረቃ ስነ ስርዓት አርበኛ ምሬ ወዳጆን ጨምሮ ከፍተኛ የአፋብኃ አመራሮች ፊት በደመቀ ሁኔታ ተከናውኗል። ዝርዝሩን ይዘናል። በእጅጋና በደብረ ማርቆስ ከ80 በላይ የአገዛዙ ወታደሮች መደምሰሳቸው ሲገለጽ የአገዛዙ ሰራዊት እየከዳ ፋኖን መቀላቀሉ እንደቀጠለ ነው። ዝርዝር የግንባር መረጃ እናሰማችኋለን። በአማራና በትግራይ ህዝቦች መቀራረብ የሀገርን ህልውና ከጥፋት የሚታደግ ብቸኛ አማራጭ መሆኑን ተስፋ ለሰላም የተባለው ድርጅት ገለጸ። በጋሞ የሟቾች ቁጥር 107 ደርሷል። ከ50 በላይ ወገኖች አሁንም ከፍርስራሽ አልወጡም ተብሏል። ሰሙታላችሁ። የኢራን መከላከያ በ90 በመቶ መውደሙን አሜሪካ አስታውቃለች። አዲሱ የሀገሪቱ መሪ በደረሰባቸው ጥቃት መጎዳታቸውም ተነግሯል። ያለውን ወቅታዊ ሁኔታ እናሰማችኋለን። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖ ብሔራዊ ንቅናቄ በፋኖ ታሪክ የመጀመሪያው የሆነው የልዩ ኮማንዶ አባላትን አሰልጥኖ አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ የህልውና ተጋድሎውን ወደ ላቀ ወታደራዊ ምዕራፍ የሚያሸጋግር ታሪካዊ ክስተት አስመዝግበዋል። አፋብን ሚኒሊክ እዝ፣ አሳምነው እዝ እና የቴዎድሮስ እዝ 64ኛ ክፍለ ጦር በጋራ በመሆን ያሰለጠኑት የመጀመሪያው ዙር ልዩ ኮማንዶ ዛሬ መጋቢት 4 2018 ዓ.ም በደመቀ ሁኔታ ተመርቋል። ይህ በፋኖ ታሪክ የመጀመሪያ የሆነው የኮማንዶ ምረቃ ስነስርዓት የፋኖን የውጊያ ስልትና አቅም ወደ ዘመናዊና የተደራጀ ወታደራዊ መዋቅር ከፍ ያደረገ መሆኑ ተገልጿል። በምረቃው ስነ ስርዓት ላይ የፋኖ ከፍተኛ አመራሮች የተገኙ ሲሆን ይህም የእዞቹን የተቀናጀ አንድነትና ጥንካሬ በተግባር ያሳየ ሆኗል። በዚህ ታሪካዊ ዕለት አርበኛ ምሬ ወዳጆ የአፋብን ምክትል ጦር አዛዥ፣ አርበኛ አስረስ ማረዳምጤ የአፋብን ህዝብ ግንኙነት ኃላፊ፣ አርበኛ ባዩ አለባቸው የአፋብን ዘመቻ መምሪያ ኃላፊ፣ አርበኛ ማርሸት ጻዩና አርበኛ እሸቱ ጌትነት የቴዎድሮስ እዝ አመራሮች እንዲሁም ሌሎች ከፍተኛ የእዝ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። ሩቃኑ ኮማንዶዎች በቆይታቸው ጠንካራ ወታደራዊ ስልጠናዎችንና የልዩ የውጊያ ጥበቦችን የቀሰሙ ሲሆን ይህም አገዛዙ በአማራ ህዝብ ላይ የከፈተውን ወረራ ለመቀልበስና የህዝቡን ነጻነት ለማረጋገጥ በሚደረገው ትግል ውስጥ ትልቅ ሚና እንደሚኖራቸው ይጠበቃል። የእዝ አመራሮቹ በምረቃው ወቅት ባስተላለፉት መልእክት ፋኖ አሁን ላይ ከማንኛውም ወራሪ ኃይል ጋር ተጋጥሞ ድል ለመቀዳጀት የሚያስችል ወታደራዊ ቁመና ላይ መድረሱን አረጋግጠዋል። የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ እንደገለጹት አፋብን ሚኒሊክ እዝ፣ አሳምነው እዝ እና የቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በጋራ ያሰለጠኗቸው ልዩ የኮማንዶ ሰራዊት 2000 መሆናቸውን አስታውቀዋል። አርበኛ አስረስ አክለውም አገዛዙ ለወራት ተጨንቆ ይህን ሰራዊት ለመበተን የድሮን የመድፍና የሞርተር ጫጫታዎችን ቢጠቀምም ለምሳ ሲያስቡን ለቁርስ አረግናቸው በሚል የፋኖ ክንድ የጠላትን እቅድ ማክሸፍ ተችሏል ብለዋል። ይህ ግዙፍ የኮማንዶ ኃይል የተመረቀው አገዛዙ አለን የሚለውን መሳሪያ ሁሉ አሰልፎ በከፈተው ጥቃት ሳይበገር ከጠላት አፍንጫ ስር መሆኑ የፋኖን ስልታዊ ብቃት የሚያሳይ መሆኑ ተገልጿል። የትናንት ድክመታችን የጋራ አመራር አለመኖር ነበር ያሉት አርበኛ አስረስ ዛሬ ግን በአንድ ድርጅት ስር የተሰባሰቡት እዞች የጠላትን ቅልጥም ሰባሪ ኃይል ማፍራታቸውን አረጋግጠዋል። ይህ ኃይል ትግሉን ወደ ስልታዊ ማጥቃት በማሸጋገር የአገዛዙን ወንበር ጠባቂ ጦር ለመደምሰስ ዝግጁ መሆኑን በመግለጫው ተመላክቷል። በእጅጋ ከተማ በተካሄደ ሰፊ ውጊያ ከ80 በላይ የአገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያዎች በፋኖ እጅ መግባታቸው ታውቋል። ፋኖ በእጅጋ ከተማ በነበረ የጠላት ብልጽግና ኃይል ላይ እጅግ ከባድ የተባለ እርምጃ መውሰዱን ያስታወቀ ሲሆን በቅድመ ውጊያው ላይ ሰፊ ጥናት ተደርጎበታል በተባለው በዚህ ኦፕሬሽን ትናንት ለዛሬ አጥቢያ ሌሊት በላውንቸር እና በቦምብ የታገዘ ማጥቃት ተፈጽመዋል። በዚህ መብረቃዊ እርምጃ የጠላትን በርካታ የቁም ምሽጎች ድርምስምሳቸውን በማውጣት ከ80 በላይ ወታደሮች የተደመሰሱ ሲሆን 40 የጦር መሳሪያዎችን በፋኖ እጅ መግባታቸው ታውቋል። ከድል አድራጊው የፋኖ ክፍለ ጦር የተገኘው መረጃ እንደሚያመለክተው የተረፉትና የቆሰሉት ወታደሮች በዙ 23 ታጅበው ወደ ፍኖተ ሰላም ከተማ ሲጓጓዙ መዋላቸው ተረጋግጧል። በዚሁ ቀጠና በመቄት ወረዳ ፍላቂትና ገርገራ ከተማ አቅራቢያ በተካሄደ ከባድ ውጊያ የአፋብን ሚኒሊክ እዝ ክፍለ ጦሮች የአገዛዙን ወታደራዊ ኃይል በሚገባ መተውታል። በዚህ ውጊያ የመቄት ወረዳ የባንዳዎች መሪ ተብሎ የተጠቀሰው መካሺ መርን ጨምሮ በርካታ የአገዛዙ ኃይሎች ቆስለው የተበተኑ ሲሆን የተደናገጠው ወራሪ ኃይል በንጹሐን ላይ ግድያና ዝርፊያ መፈጸሙ ተገልጿል። ፋኖ የህዝቡን የህልውና
ተጋድሎ እስከ ነጻነት ድረስ አጠናክሮ እንደሚቀጥል በመግለጫው አረጋግጧል። በተመሳሳይ በደብረ ማርቆስ ከተማም የ206ኛ ኮር አነፍናፊ አዳኝ ቡድኖች እጅግ ስልታዊና የተጠና ጥቃት ፈጽመዋል። በከተማዋ መሃል ተነስቶ ወደ ለቅለቂታ ቀበሌ እየተጓዘ በነበረ ተሽከርካሪ ላይ በተሰነዘረ የቦምብ ጥቃት በ18 የአድማ ብተና አባላት ላይ ከባድ ጉዳት ደርሷል። ከእነዚህም መካከል ዋና ሳጅን ተስፋውን ዋለልኝን ጨምሮ 7ቱ ወዲያውኑ የተገደሉ ሲሆን 11ዱ ደግሞ በሞትና በህይወት መካከል ሆነው ለሕክምና ተልከዋል። በተመሳሳይ ሰዓት የአብማ ክፍለ ከተማ የሚሊሻ ጽሕፈት ቤት የስልጠናና ስምሪት ኃላፊ በሆነው በላይነህ አጃናው ቤት ላይ ጥቃት ተፈጽመዋል። በተጨማሪም በብር ሸለቆና ደብረ ማርቆስ ወታደራዊ ማሰልጠኛዎች ስልጠና በመስጠት የሚታወቀው ረዳት ኮሚሽነር ግዛቸው ወደ መኖሪያ ቤቱ በፒካፕ መኪና እየሄደ ባለበት በተደረገበት የቦምብ ጥቃት ከባድ ቁስለኛ ሆኖ ከጥቅም ውጭ መሆኑ ተረጋግጧል። ይህ በእንዲህ እንዳለ ያገዛዙ በ11ኛ እዝ 203ኛ ኮር ስር የሚገኙ 5 የመከላከያ ሰራዊት አባላት ሙሉ ትጥቃቸውንና የመገናኛ ሬዲዮናቸውን በመያዝ ፋኖን ተቀላቅለዋል። እነዚህ አባላት አገዛዙ በሃይማኖት ተቋማትና በአባቶች ላይ ያነጣጠረ ዘመቻ መጀመሩንና ሰራዊቱ ተስፋ መቁረጡን ገልጸዋል። እንደ ሰራዊት አባላቱ ገለጻ የመከላከያ ተቋሙ ሙሉ በሙሉ የፈራረሰና የመዋጋት አቅም የሌለው እንደሆነም ገልጸዋል። በአማራና በትግራይ ህዝቦች መቀራረብ የሀገርን ህልውና ከጥፋት የሚታደግ ብቸኛ አማራጭ መሆኑን ተስፋ ለሰላም የተባለው ድርጅት ገለጸ። መቀመጫውን በሰሜን አሜሪካ ያደረገው ተስፋ ለሰላም ድርጅት ላለፉት 5 ዓመታት በትግራይና በአማራ ህዝቦች መካከል ሰላማዊ ግንኙነት እንዲጠናከርና የቆዩ ቁስሎች እንዲሻሩ የተለያዩ ጥረቶች ሲያደርግ መቆየቱን ባወጣው መግለጫ አስታውቋል። ድርጅቱ በመግለጫው እንዳሰፈረው የአማራና የትግራይ ህዝቦች ካለፉት የሀሳብ መለያየቶች ወጥተው ወደ ተባበረ ትግል መሸጋገር ተነሳሽነት እያሳዩ መሆናቸው ለድርጅቱ ከፍተኛ ደስታ የፈጠረለት መሆኑን ገልጿል። የዶቼ ቬሌ ዘገባ እንደሚያመለክተው ትብብሩ የሁለቱን ህዝቦች ጥቅም ብቻ ሳይሆን አጠቃላዩን የኢትዮጵያ ህዝብ ህልውና ከጥፋት የሚታደግ አዎንታዊ ክስተት ነው ተብሏል። አገዛዙ የሁለቱን ህዝቦች ቁርሾ ለስልጣን ማራዘሚያነትና ለከፋፋይ ፖለቲካው ሲጠቀምበት በቆየበት በዚህ አስከፊ ወቅት ህዝቦቹ የጋራ ጠላታቸውን ለይተው ወደ አንድ ታላቅ አደረጃጀትና የትግል መስመር ለመምጣት ማሰባቸው በቀጠናው ለሚደረገው እንቅስቃሴ አዲስ ስልታዊ ጥንካሬን የሚሰጥ ነው ተብሏል። ይህ በታጋዮችና በህዝቦች መካከል ያለውን ስነ ልቦናዊ አንድነት የሚገነባ አንድ ልብ አንድ ዓላማ የሚለውን መርህ በተግባር የሚያሳይ ክስተት መሆኑን የገለጸው ድርጅቱ የሁለቱ ህዝቦች ተባብሮ መነሳት በሴራ ፖለቲካ ለተገነባው ስርዓት ትልቅ ስጋት እንደሚሆንም አመልክቷል። ድርጅቱ አያይዘውም ይህ የትብብር መንፈስ ወደ ላቀ ደረጃ ተሸጋግሮ የሁለቱን ህዝቦች የህልውና ዋስትና እንዲያረጋግጥ ጥሪውን አቅርበዋል። በደቡብ ኢትዮጵያ በጋሞ ዞን በደረሰው አስከፊ የመሬት መንሸራተት አደጋ ህይወታቸውን ያጡ 107 ወገኖች አስከሬን መገኘቱ ተረጋገጠ። መጋቢት 1 ቀን ማለዳ ላይ በጋቾ ባባ፣ ቦንቄ፣ ካምባ ዙሪያ፣ ምዕራብ አባያ ወረዳዎች ላይ የተከሰተው የአሰቃቂ አደጋ በአካባቢው የሚገኙ በርካታ ቀበሌዎችን ወደ መቃብር ስፍራነት ቀይሯቸዋል። ይህ ዜና እስከተጠናከረበት ሰዓት የ107 ሰዎች አስከሬን ተገኝቶ የቀብር ስነ ስርዓት እየተፈጸመ ቢሆንም አሁንም ከ50 በላይ የሚሆኑ ዜጎች አስከሬን ገና አልተገኘም። በፍርስራሹና በናዳው ስር የቀሩ ወገኖችን አስከሬን ፈልጎ ለማውጣት የሚደረገው ጥረት በመሳሪያዎች እጥረትና በአካባቢው አስቸጋሪ አቀማመጥ ምክንያት እጅግ አዝጋሚ ሆኖ ቀጥሏል። ነፍስ አድን ስራው ሙሉ በሙሉ ተስፋ ተቆርጦበት ትኩረቱ ገና ያልተገኙ አስከሬኖችን ፈልጎ ማውጣት ላይ ብቻ ተደርጓል። ይህ ሰብአዊ ቀውስ ከ3461 በላይ ዜጎችን ያለመጠለያ ያስቀረ ሲሆን ተፈናቃዮች በአሁኑ ወቅት በአብያተ ክርስቲያናትና በትምህርት ቤቶች ውስጥ በከፋ የረሃብና የጤና ስጋት ውስጥ ይገኛሉ። የአደጋው መጠን እንዲህ ሰፊና አሰቃቂ ሆኖ ሳለ ለዜጎች ደህንነት ዋስትና መሆን ያልቻለውና በቅድመ መከላከል ረገድ ዝግጅት ያልነበረው አገዛዙ ለተጎጂዎች የሚሆን በቂ ድጋፍ ማቅረብ አለመቻሉ በህዝቡ ዘንድ ከፍተኛ ቅሬታንና ቁጣን እያስነሳ ይገኛል። ባለፉት ወራት በጎፋና በወላይታ ዞኖች የደረሱት መሰል አደጋዎች ሳይማሩበት ቀርተው ዛሬም በጋሞ ምድር ወገኖቻችን እንዲህ በጅምላ እንዲረግፉ መደረጉ የስርዓቱን ቸልተኝነት በግልጽ የሚያሳይ ነው ተብሏል። በአሁኑ ወቅት የተረፉ ወገኖች አስቸኳይ የሰብአዊ እርዳታና የመድኃኒት አቅርቦት ካላገኙ ቀውሱ ይበልጥ ሊባባስ እንደሚችል ስጋቶች እየተገለጹ ነው። ይህ በእንዲህ እንዳለ የዓለም ጤና ድርጅት አስቸኳይ የጤና ግብረ ኃይል ወደ ስፍራው ማሰማራቱን አስታውቋል። ድርጅቱ ባወጣው መግለጫ በአደጋው የተጎዱ ወረዳዎችን የጤና ባለስልጣናት ለመደገፍ ፈጣን ምላሽ ሰጪ ቡድኖችን ወደ ስፍራው መላኩን ገልጿል። በአሁኑ ወቅት በአብያተ ክርስቲያናትና በትምህርት ቤቶች ተጠልለው የሚገኙ በሺዎች የሚቆጠሩ ተፈናቃዮች ለተለያዩ የጤና ስጋቶች የተጋለጡ መሆናቸውን ድርጅቱ አመልክቷል። ለዚህም ምላሽ ለመስጠት የድንገተኛ አደጋ ሕክምና መሳሪያዎች፣ የኮሌራ መከላከያ ቁሳቁሶች፣ የህፃናት አልሚ ምግቦችና የውሃ ማከሚያ ኬሚካሎች ለስርጭት እየተዘጋጁ መሆኑን ድርጅቱ ጠቁሟል።
ጠቁመዋል። የዓለም ጤና ድርጅት ይህን መሰል ምላሽ ለመስጠት እየተንቀሳቀሰ የሚገኘው አገዛዙ ለወገኖቻችን ሕይወት ዋስትና መሆን ባልቻለበትና የቅድመ መከላከል ስራ ባለመሰራቱ ምክንያት ቀውሱ በከፋበት ወቅት ነው። በአካባቢው ያለው የንጹህ መጠጥ ውሃ እጥረትና የተፈናቃዮች መጨናነቅ የኮሌራ ወረርሽኝን ሊያስከትል ይችላል በሚል ከፍተኛ ስጋት ያለ ሲሆን ድርጅቱ ከሌሎች ሰብአዊ ረድኤት ድርጅቶች ጋር በመቀናጀት የጤና ምላሹን ለማጠናከር እየሰራ መሆኑን ገልጿል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ሲቀጥል አሜሪካ የኢራንን የሚሳኤል አቅም 90 በመቶ አመናምነዋል ስትል የኢራንን አቅም አጣጣለች። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደማይመለስበት ምዕራፍ የተሸጋገረ ሲሆን የአሜሪካ መከላከያ ሚኒስቴር ፒት ሄግሴት ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል በጋራ በመሆን የኢራንን ወታደራዊ መዋቅርና የኃይል ሚዛን እየፈረካከሱት እንደሚገኙ በይፋ አስታውቀዋል። ሚኒስትሩ በንግግራቸው ወቅት የኢራን አገዛዝ በአሁኑ ወቅት በአገሪቱ ሰማይ ላይ የጥፋት ምልክት አድርገው የሚቆጥሯቸውን የአሜሪካን ሰንደቅ ዓላማ ከዋክብትና የዳዊት ኮከብን በተደጋጋሚ እያዩ መሆኑን ጠቅሰው ይህም ለአገዛዙ ትልቁ የቅዠት ምንጭ ነው ብለዋል። እንደ መከላከያ ሚኒስትሩ ገለጻ የኢራን ጦር መሳሪያ የማምረት አቅም ሙሉ በሙሉ ተዳክሟል ብለዋል። በአሁኑ ወቅት ኢራን በባህርም ሆነ በአየር ላይ ያላት የመከላከል አቅም ወደ ዜሮ የተጠጋ ሲሆን በተለይ ዓለምን ሲያስፈራራ የቆየው የሚሳይል አቅሟ በ90 በመቶ መመናመኑን ገልጸዋል። ሚኒስተር ፒት ሄግሴት የአገዛዙን ሁኔታ ሲገልጹ እንደ አይጥ ከመሬት በታች እየተሽለኮለኩ ነው ያሉ ሲሆን አሜሪካ የምትወስደው ጠንካራ እርምጃ እንደሚቀጥልና በቀሪ ቀናት ውስጥ ሁሉም የኢራን መከላከያ ተቋማት እንደሚወድሙ በቁርጠኝነት ተናግረዋል። ከእሳቸው ጋር በጋራ መግለጫ የሰጡት የአሜሪካ ወታደራዊ ኃይል ጀኔራል ዳን ኬን በበኩላቸው አሜሪካ ለሆርሙዝ ሰርጥ ደህንነት ቅድሚያ እንደምትሰጥ፣ ሰርጡ በቅርቡ ሙሉ በሙሉ አገልግሎት እንደሚሰጥ በመግለጽ ለዓለም አቀፉ ማህበረሰብ የምስራች አብስረዋል። በተመሳሳይ የአዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ጉዳዩ አሁንም አነጋጋሪ ሆኖ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ መሪው መጎዳታቸውን ለፎክስ ኒውስ በገለጹበት ንግግራቸው የተጎዳ ይመስለኛል፣ ግን በህይወት ሳይተርፍ አይቀርም ብለዋል። የኢራን የህዝብ እንደራሴ የሆኑት ሞሐመድ ሬዛ ኮቺ በበኩላቸው ጠቅላይ መሪው ቤታቸው ላይና በቆዩበት ሆስፒታል ላይ የአየር ጥቃት ቢፈጸምም ከግድያ ሙከራ አምልጠዋል ሲሉ የደረሰውን ጥቃት አምነዋል። ይሁን እንጂ በቆጵሮስ የኢራን አምባሳደር አሊሬዛ ሳላሪን የጠቅላይ መሪው እጅ እግርና ክንድ ክፉኛ መጎዳቱንና በዚህም ምክንያት ሆስፒታል ገብተው ንግግር ለማድረግ ምቾት እንደማይሰጣቸው ለጋርዲያን ጋዜጣ ተናግረዋል። ይህም አዲሱ መሪ ቦታውን ከያዙ አንድ ሳምንት ቢሆናቸውም ድምጻቸውና ምስላቸው ሳይወጣ የቆየበትን ምክንያት ግልጽ አድርጎታል። በአሁኑ ሰዓት በኢራን ከተሞች ውጥረት የነገሰ ሲሆን የኢራን አብዮታዊ ዘብ ባወጣው መግለጫ የውጭ ኃይሎች ጥቃት እየፈጸሙ ባሉበት በዚህ ወቅት አደባባይ ወጥቶ ተቃውሞ የሚያደርግ ዜጋ ላይ ከታህሳሱ የከፋ እርምጃ ይወሰዳል ሲል አስጠንቅቋል። ባለፈው ታህሳስ ወር በተደረገ ተቃውሞ ከ7,000 እስከ 32,000 የሚደርሱ ዜጎች መገደላቸው የሚታወስ ሲሆን አሁንም አገዛዙ ተቃዋሚዎችን አዲስ አይኤስአይኤስ በማለት ፈርጇቸዋል። የኢራን መንግስት የሞቱት 3117 ሰዎች ብቻ ናቸው በማለት የስም ዝርዝር ቢለቅም ተቃውሞውን ለማፈን ኢንተርኔትና ስልክ በማቋረጥ መረጃ እንዳይወጣ እያደረገ መሆኑ ተዘግቧል። በተቃራኒው ደግሞ የአገዛዙ ደጋፊዎች ለድጋፍ አደባባይ እንዲወጡ እየተገፋፉ መሆኑ ተዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።